በኩዌት እንግዲህ አንድ የመዳም ቅመም ተገላ ተገኝታለች። በጣም የሚያሳዝን ወጥቶ ከመቅራት አላህ ይጠብቀን። እና ሊላሂ ወኢና ኢለይሂ ራጂዑን። አንዲት እህታችን በኩዌት ሞታ ተገኝታለች። ማን እንደገደላት አልታወቀም ነው የሚባለው። እንግዲህ ባሏ ነው የገደላት ምናምን የሚባል ነገር አለ፣ ግን በግልጽ አልታወቀም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በየላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ውድ ቤተሰብ እንግዲህ እንዳያችሁት ከመግቢያው አንዲት እህታችን ሰሚራ የምትባል በኩዌት ሞታ ተገኝታለች ማለት ነው። ማን እንደገደላት ገዳዮቹም አልታወቁም፣ እንዴት እንደሞተችም አልታወቀም። ብቻ ሞታ ተገኝታለች ማለት ነው። ከመሞቷ በፊት በቲክቶክ የአላ መጨረሻዬን ምናምን ብላ ስታለቅስ ቪዲዮ አይተናል። ቪዲዮ ተለቃለች አሉ። እኔ ቲክቶኳንም አላቀውም፣ ልጅቷንም አሁን ነው ሳያት። አላህ ስብሓን ወተዓላ ይዘንላት፣ አላህ በጀነተል ፊርዶስ ያኑራት፣ ለቤተሰቦቿም አላህ ሶብር ይስጣቸው ማለት ነው። በጣም በጣም ያሳዝናል ሀቂቃ። አላህ ስብሓን ወተዓላ ወጥቶ ከመቅረት ሁላችንንም ይጠብቀን ማለት ነው። በዚህ ጊዜ ቤተሰብ ከባድ ነው የሚሰማው ነገር ሁሉ የሆነ በቃ አስደንጋጭ ነገር ነውና ጥሩ ነገር አይሰማም። ወላሂ አላህ ሱብሃነሁ ወተዓላ ኸይሩን ያሰማን፣ አላህ በሰላም ለሀገራችን ይመልሰን ማለት ነው። እኔ ወላሂ ሁልጊዜም እላለሁኝ አንዳንዴ ከራሴም ጨምሮ ማለት ነው በሰላም ወጥተን ሰርተን ለፍተን የያዝነውን ይዘን የሰው ልጅ እንደሆነ በቃ የሰው ልጅን የሚያጠግበው አፈር ነው ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። እውነት ነው። እኛ የፈለገ ነገር ቢኖረን አንጠግብም። በቃ አገር ስንገባ በቃ ይሆናል አይደል አነሰኝ እንላለን። ያን የፈለገ ነገር ሰራን ብንል የፈለገ ያዝን ብንል በቃ ሌላ አንዱን ስንሞላ አንዱን ስናሳካ አንዱ ህልማችን ቤት ቢሆን ህልም ቤታችንን ስንገዛ መኪና ያምረናል። መኪና ቢሆን ህልማችን ያንን መኪና ስንገዛ ቤት ያምረናል። ቤት ስንገዛ ደግሞ የሆነ ነገር መክፈት ያምረናል። ወይ የሆነ ሱቅ ወይ የሆነ የንግድ ነገር የሆነ ያንን ስንሰራ ደግሞ ሌላ የተሻለ ንግድን በቃ የሰው ልጅ ፍላጎቱ መቼም አያበቃምና በቃ ሙሉ ጤና ኖሮን ከሙሉ አፊያችን እንደወጣን በሰላም ለሀገራችን ተመልሰን እንኳን አነሰኝ ብለን እናለቃቅሳለን፣ እንላለን። ወላሂ ልናመሰግን ይገባል። እንደዚህም ወጥቶ መቅረት አለ፣ አካልን ማጣት አለ፣ ብዙ ነገር አለና የናፈቁን የጓጉን ወገኖቻችን ቤተሰቦቻችን እኛ መናፈቅናቸው ወላሂ በጣም ነው ልብ የሚሰብረው ሀቂቃ ማለት ነው። አላህ ሱብሃነሁ ወተዓላ እንደው ሞታችን ቀናችን የደረሰ ቀን ቀደራችን እንደው አላህ ሱብሃነሁ ወተዓላ በሀገራችን ያድርገው። ወላሂ ሀቂቃ በሰው ሀገር ሞቶ እንደ መንገላታት ህመም የለም። ሁለተኛ ሞት ነው። ለሞችም ሞች አንዴ ሞተዋል። ያው እንግዲህ ምንም እንኳን ሬሳው ቢንገላታም ያው ዞሮ ሞታችኋል። ግን የቤተሰብ ስቃይ ህመም ወላሂ ልጄ ከአረብ ሀገር ዛሬ ነገ ትገባለኛለች እያሉ ቤተሰብ በጉጉት እየጠበቁ ምናልባትም ባለትዳር ልትሆን ትችላለች፣ ልጆች ሊኖራት ይችላሉ። ልጆቿም ይሁን ቤተሰቦቿ ትመጣልናለች እያሉ እየጠበቁ ሬሳ ሲሄድላቸው አስባችሁታል? ላሐውለ ወላ ቁወተ ኢላ ቢላህ። ወላሂ በጣም ከባድ ነው። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁላችንም ይጠብቀን። ለእህታችን አላህ ይዘንላት፣ አላህ ይርሐማት። ለቤተሰቦቿ ደግሞ አላህ ሶብር ይስጣቸው ማለት ነው። ገዳዮቹ ደግሞ አላህ እንግዲህ ያጋልጣቸው። የሰው ደም መቼም ተደብቆ አይቀርም። የሰው እጅ ያለበት የሰው ነፍስ ያለበት ሰው በምንም አይነት ሁኔታ ይወጣል። አረብ ሀገር ደግሞ ያው ሁላችንም እንደምናውቀው በጣም ቴክኖሎጂያቸው እንትን ያለ ነው። አላውቅም ሌላው አሁን እንደ ኢማራት ከሆነ ያው ወዲያው ይታወቃል። ሌላም ቦታ እንደዛ ነው ብዬ አስባለሁ። እንግዲህ ኩዌት ነው። እንዴት እንደሞተች በምን እንደሞተች መቼም አይጠፋም ገዳዩ። የትም ተደብቆ አያመልጥም። ገዳይ ምን ይሆናል? እስር ቤት ገብቶ ይቀለባል።
በነገራችን ላይ እንደ ኢትዮጵያ አይመስለኝም መቼም ህጋቸው የሰው ህይወት ያጠፋ ሰው መቼም የተሻለ ቅጣት ይኖረዋል ብዬ ተስፋ አደርጋለሁ። እንደኛ ሀገር ገብቶ አይቀለብም ማለት ነው። እና በጣም ነው የሚያሳዝነው እህታችን። አላህ ይዘንላት፣ አላህ ለቤተሰቦቿም ሶብር ይስጣቸው። አላህ ወጥቶ ከመቅረት ይጠብቀን። ቤተሰብ በሰላም ወጥቶ በሰላም መግባትን የመሰለ ትልቅ ኒዕማ የለም። በሰላም ወጥተን በሰላም የገባን እንደሆነ ሀገራችን ልናመሰግን ይገባል። ወላሂ ሀቂቃ እንደው ሰግደን ሹክር ሰግደን አላህን ልናመሰግነው ይገባል። ሀቂቃ ማለት ነው። አላህ ሁላችንንም በስደት ያለ ነው ለሀገራችን በሰላም ያብቃን ማለት ነው። ወጥቶ ከመቅረት አላህ ይጠብቀን። በያላችሁበት አላህ ይጠብቃችሁ። በጣም ነው የሚያሳዝነው ወላሂ ሀቂቃ በየጊዜው የምንሰማው ነገር እንደዚህ አይነት መርዶ። አላህ ኸይሩን ያሰማን። እንግዲህ አላህ ይዘንላት።